እንሆ ዛሬ የምነግራችሁ ታሪክ ዝም ብሎ የጀብድ ጉዞ ብቻ አይደለም። በጦርነት በታመሰች ኢትዮጵያ ሰማይ ስር የተደበቀ የዓለምን የኃይል ሚዛን የሚቀይር የሚባልለት የሺህ ዓመታት ምስጢር እንጂ። ከወሎ ተነስቼ በናይል ወንዝ አባይ ጥልቀት ውስጥ አልፌያለሁ። አሁን ያለሁበት የጮቄ ተራራ ማዕፀን ውስጥ አንድ እውነት ተገለጠልኝ። በጀርባዬ በጆንያ ያዘየ የመጣሁት ያ ምስጢራዊ ሳጥን የዓለም ሀያላን መንግስታት በቢሊዮን የሚቆጠር ዶላር አውጥተው የሚፈልጉት እንደሆነ ሰምቻለሁ። ነገር ግን በምንም አይነት ቴክኖሎጂ ሊያገኙት ያልቻሉት ያንን የህይወት ኮድ መሆኑንም አውቃለሁ። ያነ በኢትዮጵያ ምስጢራዊ ሆድ ውስጥ እንደሚኖርም አምናለሁ። አብራችሁኝ ስትቆዩ በቀጣይ የምናያቸው በዚህ ቪዲዮ ውስጥ የዘረደሸት ምስጢር፣ እነዚህ ከኖህ ዘመን በፊት የነበረው ጥበብ ይዘው በኢትዮጵያ ዋሻዎች ውስጥ የተሸሸጉ የጥበብ ጠባቂዎች እነማን ናቸው? የአባይ ውሃ ዳታ፣ ናይል ወንዝ ዝም ብሎ ውሃ ሳይሆን ከከዋክብት የሚመጣ መረጃ ወደ ዓለም የሚያጓጉዝ ሊኩዊድ ኢንፎርሜሽን መሆኑን የሚያሳይ ሳይንሳዊ ትንታኔ ይዤላችሁ ቀርቤያለሁ። የያዕቆብ መሰላልና ኳንተም ፊዚክስ አባቶቻችን በሰማይ ከዋክብትና በሰው ልጅ ዲኤንኤ መካከል ያለውን ትስስር እንዴት ቀመሩት? ይህንንም የምናይ ይሆናል። የጽዮን እውነተኛ ማንነት፣ ታቦቷ ከድንጋይ የተሰራች ጽላት ብቻ ሳትሆን ወደ ሌላ ልኬት ዳይሜንሽን የሚወስድ የከዋክብት በር ስታርጌት ለመሆኗ የቀረበባት መነጋገሪያ ማስረጃና እውነታውን ልገልጥላችሁ ነው። በዙሪያ ያሉ ጦርነትና ፖለቲካዊ ምስጢር ለመቅበር የሸረቡ ሴራዎች ጭምር ናቸው። እኔ ግን በመነኩሴው ትንታኔ ታጀበውን እውነተኛ ማንነታችንን ይዤላችሁ ቀርቤያለሁና ላይክ በመጀመር ፕሮግራማችን ጀምሩት። በሆኑ ከወታደሮቹ ዋሻ በለው ሳስወጥቻለሁኝ። የጮኬን ተራራ እንዳገት መውጣት ጀምር ሌሊቱ ሊነጋ ሰዓታት ብቻ ቀርተውታል። አየሩ እየቀዘቀዘ ኦክሲጅኑ እየቀነሰ መጥቷል። በጀርባዬ ያለው ጆንያ አሁን ካለኝ የሰውነት አቅም በላይ እየከበደ የመጣም ኃይል ያጣው እስኪመስለኝ ድረስ። ነገር ግን ክብደቱ የቁስ ብቻም ሳይሆን በውስጡ የያዘው የሺህ ዓመታት የታሪክ አደራ ክብደት ጭምር እንደሆነም ይሰማኛል። ጮኬ ሲባል አንድ አካባቢ ወይም አንድ ተራራ ይመስለዋል ሰው። ጮኬ በበርካታ ኪሎ ሜትር ውስጥ ያሉ እጅግ ምስጢራዊ ቦታዎች ናቸው። በበርካታ ኪሎ ሜትር ራዲየስ ውስጥ ስጓዝ ወደዚህ ወደ እውነተኛው ተራራ እንዴት መጓዝ እንዳለብኝና በምን ላውቀው እንደምችል መጀመሪያ አስጠይቃቸው ሐኪሙ የሰጡኝ መልስ ነበር። ሳጥኑ ራሱ ይመራሃል የሚል። ወደ ተራራው አናት በተቃረኩ ቁጥር እንሆ አካባቢው ይለዋወጥ ጀመረ። በሳይንስ ሊገለጽ የማይችል የኤሌክትሮማግኔቲክ ሞገድ በዙሪያዬ እንዳለ ይሰማኛል። የጆንያው ውስጥ ያለው ሳጥን በራሱ ይንቀጠቀጣል። ምክንያቱም አንዳች የኤሌክትሮማግኔቲክ ሞገድም እየተፈጠረ ነው ማለት ነው። ድንገት ሰማዩ ላይ መብረቅ ያልወረደበት ነጎድጓድ አስተጋባም። ይህ ድምጽ ከመሬት ውስጥ እንጂ ከደመና የመጣ አይመስልም። ሐኪሙ በብራናው ላይ የጠቀሱት የምድር ልብ ትርታ ያሉኝ ይህ መሆኑን ለመረዳት ጊዜ አልፈጀብኝም። ጮኬና አካባቢው በበርካታ ኪሎ ሜትር ራዲየስ ውስጥ የሚገኘው ይህ ድንቅና ልዩ የሆነው የኢትዮጵያ የኃይል ማዕከል እንደሆነች ገብቶኛል። አባይን የምታፈልቀው እሷ አሁን ግን ከጥንታዊው የከዋክብት ፍሰት ጋር ለመገናኘት እንሆ እየተዘጋጀች ነው አልኳት። ነገር ግን ከጮኬ ተራሮች አንዱ የትኛው እና በምን መልኩ ፈልጌ እንደማገኘው አሁንም ግራ እየገባኝ እንሆ ቃተታለሁ። በዚሁ ተራራ አካባቢ ላይ ስደርስ ከፊት ለፊት ያለው ሜዳማ ቦታ ላይ ግዙፍ የድንጋይ ክምችት አሉ። እነዚህ ድንጋዮች ዝም ብለው የተቀመጡ ሳይሆኑ በትክክል ከሰማያዊ ኦሪዮን ስብስብ ጋር እንዲገጣጠሙ ተደርገው የተተከሉ መሆናቸውን ሐኪሙ ለምልክትነት ይረዳይ ዘንድ ነግረውኛል። ሰዓቴን ተመለከትኩም። በትክክል በኢትዮጵያ ቀመር ሌሊት 9 ሰዓት ነው። የሰማዩ ድራማ ተጀመረ። የፖላሪስ መረጋጋት የሰሜኑን ኮከብ በትክክል በተራራው አናት ላይ ካለው ጥንታዊ ቋጢ ጋር ተሰመረ። የኦሪዮን ቀበቶን ተመለከትኩት። ሶስቱ ከዋክብቶች ልክ እንደ ኃይል ማስተላለፊያ ሾው ሰማያዊ ብርሃን ወደ ምድር የሚረጩ ይመስላሉ። በዚህ ቅጽበት ጆንያውን ፈትቼ ሳጥኑን መውጣት ፈለኩኝ። ነገር ግን ያለውበት ቦታ ትክክለኛና ደህንነት የተረጋገጠ መሆኑን ስላላመንኩበት ጆንያዬን እንደ ቆሻሻ እንዲያስኩም መንገዴን ቀጠልኩ። ወደ ተራራው ግርጌ ስደርስ ያሰብኩትና መሬት ላይ ያለው እውነት ሰማይና ምድር ናቸው። ተራራው በተፈጥሮ ውበት ሳይሆን በብረት አጥር ታጥሯል። ወቅታዊ የኢትዮጵያ ሁኔታ በፈጠረው አለመረጋጋትና ጦርነት ምክንያት የጮኬ አናት ስትራቴጂያዊ ቦታ በመሆኑ በከባድ መሳሪያዎችና በተለያዩ ቴክኖሎጂና በልዩ ኃይል ወታደሮች ሙሉ በሙሉ ተከቧል። ከወሎ ተነስቼ የአባይን ሸለቆ አቋርጬ የመጣሁት ጉዞ እዚህ ጋር የተገታ መሰለኝ። በተራራው ዙሪያ ባሉ ኮረብቶች ላይ ተመዘግዛጊ የሚመስሉ
ከባድ መሳሪያዎች የተንጠለጠሉ ይመስለኛል። ምክንያቱም ከዚህና ከዚያ የበሩ መብራቶችና ባትሪዎች ያለው በየመንገዱ የፍተሻ ጣቢያዎች እንዳሉም ሰምቻለሁ። በእያንዳንዱ ኬላ ላይ የሚደረገው ፍተሻ የሰው ማንነት ብቻም ሳይሆን ነፍስን የሚበዘብዝ ይመስላሉ። በሆኑ ተስፋ ቆረጥኩም። ልቦናዬ ሲደክም ተሰማኝ። ሐሳቦቼ ሲገቱና ስለምን ስቃይና መከራ እንደማይ ግራ እየተጋባውና ራሴን እየጠየቅኩኝ በቁጭት ጭንቅላቴን ወሰውስ ጀመረም። በሆኑ ከአንድ ቋጥኝ ስር ተሸሽጌ በሰማይ ላይ የሚሽከረከረውን ወታደራዊ ድሮን ድምጽ እያዳመጥኩ ወደ ኋላ ተመለስኩም። ትዝታ ወሰደኝ ወደ ኋላ ወደ ትላንትም። ናቡቴ ጊዜው ሲደርስ መንገዶች ሁሉ ይዘጋሉ። የሰው ልጅ በራሱ ፍርሃት ሲታጠር፣ አንተ ግን የማይታየውን መንገድ ተጠቀም። እነሆ ካርታዎቹና ወረቀቶቹ ላይ ሳይሆን በጊዜና በቦታ መገጣጠሚያ ላይ ያንተ ጣፈንታ ይሆናል። ይህንን ያሉኝ ታላቁ አባመና ነበሩ። አባመናም ዛሬ ይሰወሩ ይረፉ ወይም ደግሞ የት ሄዱ ምንም አይነት ፍንጭና ምንም አይነት መረጃ የለኝም። አባመና ታላቅ የኢትዮጵያ ባለውለታም ታላቅ እውነትንና ዕውቀትን በልቦናና በአእምሯቸው ይዘው ለኢትዮጵያ የሚታትሩ ታላቅ አረጋዊ አባትም እነሆ አባመና ይህንን ምክር የነገሩኝ ነገርን አስታወስኩም። ያኔ ሃሪታ ቱታኒ ወይም የማዕድኑን ካርታ በእጄ ላይ ሲሰጡኝ ይህንን እውነት ሲነግሩኝ በጊዜው አልገባኝም ነበርም። ሆኖ እያንዳንዱ ቀድሞ የነገሩኝ ነገር በመንገድ ሁሉ ስንቅ ሆኖኝ እያዘረዘርኩ እንድጠቀምበት የፈለጉት እውነት ነበርም። አባመና ናቡቴ ሆይ ጊዜው ሲደርስ መንገዶች ሁሉ ይዘጋሉ። የሰው ልጅ በራሱ ፍርሃት ሲታጠር፣ አንተ ግን የማይታየውን መንገድ ተጠቀም። ካርታው ወረቀት ላይ ሳይሆን በጊዜና በቦታ መገጣጠሚያ ላይ ነው። ዛሬ ገባኝ። ካለሁበት ከተሸሸጉበት ቋጥኝ ስር ሆኜ የአባመና ምክር በአእምሮዬ እያሰላሰልኩኝ ፈገግ አልኩኝ። አቤት የአባቶቻችን ጥበብ፣ አቤት የአባቶቻችን ሚስጥር ነጋሪነት፣ አቤት ቅኔ አዋቂነት፣ አቤት በጊዜና በቦታ በሁኔታ የሚገለጥ እና የሚዘረዘር እውነትን የሚናገሩበት እጅግ ታምረው የሚያስብለው የመልእክትና የሚስጥር አያያዝ ሁኔታቸው እጅግ ይገርመኛል። እኔ ያን አልገባኝም ነበርም። አሁን ግን የጮቄ ተራራ በወታደሮች መከበቡ ድንገተኛ አይደለም። ይህ ቦታ የኢትዮጵያ የውሃ ማማ ብቻ ሳይሆን የኢትዮጵያ የመረጃና የኃይል ማማ ነው። ዳታ ኤንድ ኢነርጂ ታወር ይሉታል ፈረንጆቹ። እነዚህ አሳዳጆች ይህንን ጦርነት እንደ ሽፋን ተጠቅመው ምናልባት በሴራ ወደ ተራራው እንድመጣ እየጠበቁኝ ይሆንን? የኔ ጥያቄ ነው። መቼስ የሰው ልጅ ሲጨነቅና ሐሳብ ሲበዛበት የማያነሳው ሐሳብ የማይገምተው ግምት የለም፣ የማይጨነቀው መጨነቅ። እኔም ይሄ ጭንቀት ተጋባብኝ። ምናልባት ወደዚህ ስመጣ ምናልባት ብዙ ነገሮችን ፈልገው የሚከታተሉኝ ሰዎች ይኖሩ ይሆንንም? እጅግ በማሰብና በመጨነቅ ከቋጥኙ ስር አንገቴን አቀርቅሬ ጌታ ሆይ የእውነትና የጽድቅን መንገድ ብራኝ፣ እባክህ ደካማነቴን እያየህ ቸል አትበለኝ። አቤቱ በእውቀትና በጥበብ እመራ ዘንድ መንገዴን ሁሉ አንተ አስተካክለህ ግራልኝ እላለሁ። ድንገት የ314 ኮድ ትንታኔ ትዝ አለኝ። የ3.14 ወይም ፋይ ብቻ አልነበረም። ያ የዶክተሩ ማስታወሻ ደብተር ላይ በግዕዝ የተጻፈው አንድ ቅኔ ነበረ። ይህንን ማስታወስ ጀመርኩኝ። በ3 አቅጣጫ የተዘጋ በ14 ደጆች የታጠረ የፀሐይ ልጅ በጨረቃ ጥላ ስር ይገባል የሚል ነበረ። ደጋግመው ይህንን በወረቀቱ ላይ ጽፉት ነበረ። በ3 አቅጣጫ የተዘጋ በ14 ደጆች የታጠረ የፀሐይ ልጅ በጨረቃ ጥላ ስር ይገባል ይላሉ። እኔ አልገባኝም። ይህ ቅኔ የጮቄን ተራራ ጂኦግራፊያዊ አቀማመጥ መግለጹን ግን ያወቅኩት ቆይቼ ነበር። ሐኪሙ ሲነግሩኝ የነበረ ሚስጥራዊ መግቢያ መንገዶች ናቸው። ምናልባትም እነዚህን መንገዶች ቀድሜ እኔ ባቃቸው በመንገድ ላይ ያለው ምናልባት ጠላት እጅ ወድቅ እኒህ ሚስጥሮች እንዳይወጡ ነበር። እንደ አይነት ቅኔያዊ በሆነ ሐሳብ መልእክቶቻቸው የሚነግሩን ከቦታው ደርሰን ስንጨነቅ ስናስብና ነገሮችን ለመፍታት ስጣጥር እኒህ አይነት ሐሳቦች ትዝ ብለውኝ ችግሮችን እንድፈታ መፍትሄ እንድፈልግ ነው። በ3 አቅጣጫ የተዘጋም በ14 ደጅ የታጠረ የፀሐይ ልጅ በጨረቃ ጥላ ስር ይገባል። ይህ ቅኔ እነሆ በዚህ በከፍተኛ ተራሮች አካባቢ ያለውን መልክዓ ምድር አቀማመጥ የሚገልጽ መሆን አለበትም። 3 አቅጣጫም አሁን በወታደሮች የተያዙ 3 ዋና መንገዶች
ከቢቸና ከባህር ዳርና ከሞጣ የሚወስዱት ናቸው። እጅግ ይገርማል። የተዘጉ ናቸው እነዚህ። ሁለተኛው 14 ደጆች በጮቄ ተራራ ዙሪያ የሚገኙት 14 ጥንታዊ አብያተ ክርስቲያናት ናቸው። ምናልባት እነዚህ በጥቂቶቹ ብቻ ቢታወቁም ስውራን የሆኑ በዚሁ ተራራ ዙሪያ የሚገኙ 14 ጥንታዊ አብያተ ክርስቲያናት ናቸው። እነዚህ ሁለት ችግሮች መፍትሄው የፀሐይ ልጅ ሳጥኑ መሆኑ ነው። በጨረቃ ጥላ ስር ይገባል የሚለው ነው። እጅግ ይገርማል። ሶስቱ አቅጣጫ 14 ደጆችና መፍትሄው ኦ ጌታ ሆይ እንዲህ አይነት ጥበብና ዕውቀት ለአባቶቻችን የሰጠ አምላክ በሆኑ የተመሰገንኩን አልኩም። ይህ ማለት ወደ ተራራው ለመግባት የሚያስችለኝ መንገድ በመሬት ላይ ሳይሆን በምድር ውስጥ ወይም በተፈጥሮአዊ ዋሻ የተሰራ ከዘመናዊ ራዳር እይታ ውጭ የሆነ የጨረቃ መንገድ አለ ማለት ነው። ይህ የጨረቃ መንገድ ማለት ከማንም እይታና ከምንም አይነት የቴክኖሎጂ ራዳር ውጭ መጓዝ የሚያስችል መንገድ እንደማለት ነው። በሆኑ ሌሊቱ ጠልቋል። በሩቅ የከባድ መሳሪያ ድምጽ ይሰማል። በሆኑ አካባቢው እዚህም እዛም በሚተኮሱ ከባድ መሳሪያዎች በውጥረት ታምሷል። እኔ እንደማንኛውም ተራ ነዋሪ ወይም ተፈናቃይ መስዬ ከብት ከሚጠብቁ እረኞች ጋር ተቀላቅዬ ወደ አንድ ገደላማ ቦታ ተጠጋው። እዚህ ላይ ነው የታሪኩ ስብስብነት የሚጋለጠው። በተራራው ላይ የሰፈሩት የመንግስት ወታደሮች ብቻም አይደሉም። በጨለማው ሽፋን ውስጥ የሚንቀሳቀሱ ምንም አይነት ባንዲራ የሌላቸው ጥቁር ለባሾች አሉ። ምናልባት እነዚህ የሚፈልጉት ተራራውን ብቻም ሳይሆን ሳጥኑንም ይሆናል እላለሁ ለራሴ። ምናልባት በተራራው ዙሪያ ጃመር ወይም ደግሞ ሲግናል ጃመር ተክለው ይሆናል። ይህ የሳጥኑ ኤሌክትሮማግኔቲክ ኃይል ለመጥለፍ የሚያስፈልጋቸውን ቴክኖሎጂ ሊጠቀሙ ይችል ይሆናል። አሁንም ስጋቱና ችግሩ እኔ ላይ ነው፣ ተደራረበብኝ። ምናልባት ሰዎች የሚጠብቁት በመንገድ ላይ ወይም በጫካ ላይ ሊመጣ ይችላል ብለው ይሆናል። እኔ ግን መንገድ መቀየር አለብኝ። ከራሴ ጋር ንትርክና ጭቅጭቅ፣ ከራሴ ጋር ለምንና እንዴት አእምሮዬን እያናወጠ ይወዘውዝ ጀመር። እኔ ግን ጥንታዊውን የኢትዮጵያ ኦርቶዶክስ ተዋሕዶ የህንጻ ጥበብና የከዋክብት ዕውቀት አዋህጄ ተጠቀምኩ። በአካባቢው ካሉት 14 አብያተ ክርስቲያናት መካከል አንዷ የተሰኘችው ጥንታዊ ቤተክርስቲያን ልክ በጮቄ ተራራ ስር በተሰራ ዋሻ አፍ ላይ እንደተገነባች በልጅነቴ አንድ ታሪክ የነገሩኝን አባት አስታወስኩ። አባ መናም ያወሩኝን፣ ያጫወቱኝን፣ የነገሩኝን የዋሻ የቅዱሳን መንገድ ይባላል። በጦርነት ጊዜ ንዋየ ቅድሳት የሚሸሹበት ማንም ወታደር የማይደፍረው ማንም ራዳር የሚያየው መንገድ ነው። ይህ እጅግ ምስጢራዊ የሆነ ረቂቅ ነው። ማንም በፈለገበት ሰዓት ቢመጣና በየትኛውም ሰዓት ቢፈልገው እንዲሁ በቀላሉ ማግኘት የማይችለው መሆኑን አባ መና ነግረውኛል። ነገር ግን ይህ ዋሻና ምስጢራዊ ቦታ የሚከፈተው በልዩ የድምጽ ኮድ እንደሆነ አውቃለሁ። እዚህ ጋር ነው እንግዲህ ታላቁ ምስጢር የሚገለጠው። የድምጽ ማውጫ የመሰለች እረኞች የሚጠቀሙባት ዋሽንት መሳይ ከቀርቃ የተሰራች አንዲት የትንፋሽ መሳሪያ እኒህ ሐኪም ሰጠው ነበር። ይችን ያዛት ተጠቅማለች። ምናልባት ከቦታው ላይ ስትደርስ ማስታወሻ አንገልጠ ተመልከት ነበር ያሉኝ። ከወታደሮች እይታ ውጭ በደረቴ እየተሳብኩ ወደ ጥንታዊ ቤተክርስቲያን ፍርስራሽ ተጠጋው። አካባቢው በፈንጅ የተከበበ ሊሆን ስለሚችል እያንዳንዱ እርምጃ የሞትና የሽረት እንደሆነ አውቃለሁ። በቤተክርስቲያኗ ጓሮ ከአንድ ትልቅ የሾላ ዛፍ ስር በሳር የተሸፈነ ድንጋይ ያገኙ። በእርግጥ ቤተክርስቲያኗ ቤተክርስቲያን መሆኗን ማንም ሊያውቅ አይችልም። ምክንያቱም የሚታይ የሚዳሰስ ሕንጻ ወይም ደግሞ ቤተክርስቲያን የለምና። በዚህ በቤተክርስቲያኗ ጓሮ ከአንድ ትልቅ የሾላ ዛፍ ስር በሳር የተሸፈነ ድንጋይ ያገኙ። ድንጋዩ ላይ የኦሪዮን ኮከብ ኦሪዮን ኮንስታሌሽን ቅርጽ ተቀርጾበታል። ያችን ሐኪሙ የሰጡኝን ዋሽንት አወጣው። እጆቼ ይንቀጠቀጣሉ። ሩቅ በኩል ባትሪ ይዘው የሚንቀሳቀሱ ወታደሮች እንዳሉ መለከታለሁ። ድምጽ ማሰማት አደገኛ ነው፣ ነገር ግን ሌላ አማራጭ የለኝም እና ልጄና ውቴ ጊዜው ሲደርስ መንገዶች ሁሉ ይዘጋሉ። የሰው ልጅ በራሱ ፍርሃት ሲታጠር፣ አንተ ግን የማይታየውን መንገድ ተጠቀም። ካርታው ወረቀት ላይ ሳይሆን በጊዜና በቦታ መገጣጠሚያ ላይ ነው። ይህ ማለትም ካርታው ጊዜ፣ ቦታ፣ ሁኔታ እኒህን አጋጣሚዎች የሚጠቀም ነው። ለዛ ነው የሰው ልጅ በራሱ ፍርሃት ሲታጠር ማለት በጦርነትና በመከራ በስቃይ ማዕበል ሲመታም፣ አንተ ግን የማይታየውን መንገድ ተጠቀም። ይህ ማለት ወደዚህ ቦታ ለመግባት የግድ አንዳች ምስጢራዊ መንገድ መከተል እንዳለብኝ ቀድሞ እየነገሩኝ ነበር። በሆኑ የዋሽንቱ ድምጽ ከተራራው ነፋስ ጋር አዋሃጄ ያንን እዛ ዋሻ ውስጥ የሰማሁትን ጥንታዊ ዜማ
ተጫወትኩም። ድምፁ ለሰው ጆሮ ዝም ብሎ ሙዚቃ ይመስላል፣ ለድንጋዩ ግን ሪዞናንስ ፍሪኩዌንሲ ነው። ልክ ድምፁን ሲሰማም የሾላው ዛፍ ስር ያለው መሬት ተንቀጠቀጠ። ድንጋዩ ወደ ውስጥ ተሸራተተ። ከስር ቀዝቃዛ አየር ተነፈሰ። የጨረቃ መንገድ እንሆ ተከፈተ ይሏል። እንደዚህ ነው። ወደ ዋሻው ገብቼ ድንጋዩን መልሼ ዘጋው። አሁን ከላይ ያለው የጦርነት ጩኸት፣ የፖለቲካ ሴራና የአሳዳጆች ክትትል የቀበርኩት ያክል ተሰማኝ። በድፍን ጨለማ ውስጥ በጆንያ ያለው ሳጥን ብቻ አንድ ፋኑስ ያበራል። መንገዱ ወደ ላይ ወደ ተራራው አናት የሚያወጣ ጠመዝማዛ መንገድ ቢኖረው በዋሻው ግድግዳዎች ላይ ከሺህ ዓመታት በፊት የተሳሉ ስዕሎች ያዘ ወደ ጥልቁ የሚወስድ እጅግ አስፈሪ የሆነ የውስጥ ለውስጥ መንገድ አሉ። ስዕሎቹ የዛሬን ኢትዮጵያ ምስል የሚያሳዩ ይመስላሉ። አንዱ ምስል ላይ ህዝብ እርስ በርስ ሲገፋፋ ይታያል። ሌላው ግን ከጮቄ ተራሮች የሚወጣ ብርሃን ሁሉንም ሲያስታርቅ ይታያል። ይህ ሳጥን ምንድነው? ጥያቄ ምልክት። የኒውክሌር ኮድ ነው? የጥንታዊ ስልጣኔ የእውቀት ማህደር ነው? አሁንም በሐሳብ ውስጥ ነኝ። የሾላው ዛፍ ስር የተደበቀው የድንጋይ በር ተዘግቷል። አሁን ያለሁት ከዚሁ ተራራ ሆድ ዕቃ ውስጥ በጭንቀት ውስጥ ነው። ድፍን ጨለማ። እጄ እየተንቀጠቀጠ ከጆንያዬ ውስጥ አንድ ትልቅ የሰም ጧፍ አወጣው። ክብሪቱንም ስጭር የፈነጠቀው ቢጫ ብርሃን የዋሻውን አስፈሪ ገጽታም ገለጠልኝ። ልክ ብርሃኑ ሲፈነጥቅ ከዋሻው ጣራ ላይ በሺዎች የሚቆጠሩ የሌሊት ወፎች በአንድ ጊዜ ተነሱ። ጮታቸው የጆሮ ታምቡር ይበሳል። ክንፋቸው የሚፈጥረው ንፋስ ጧፏን ሊያጠፋት ይታገላል። እንደምንም ተደናብሬ መሬት ላይ ተደፋው። ወፎቹ ተረጋግተው ወደ ጥልቁ ሲሄዱ አይኔ ከዋሻው ግድግዳ ጋር ተጋጨም። ድንጋጤ ወደ መደነቅ ተቀየረም። ግድግዳው ዝም ብሎ ድንጋይ አይደለም። ልክ እንደ አክሱም ሐውልት እና ላሊበላና ሌሎች አይነት የጥንታዊ ኢትዮጵያ የህንጻ አሰራር ጥበብን በረቀቀ ጥበብ የተጠረቡ እንዲሁም በውስብስብ ቀመር በሆኑ ህንጻዎች የተቀረጹና የተመሉ ናቸው። እነዚህ ምልክቶች የት ነው ያዩዋቸው? ራሴ ላይ ጥያቄ አመጣው። አእምሮዬ ወደ ትናንት ተመለሰም። ሐኪሙ ቤት ውስጥ የነበረው ያረጀ የብራና መጽሐፍ ላይ ስለ ዘረደሸት የሚገልጽ አንድ ምዕራፍ እየነገሩኝ ነበር። ዘረደሸት ማለት ከኖህ በፊት የነበሩ የጥበብ ጌቶች ነበሩ። ኢትዮጵያ ውስጥ የተደበቁ የሰው ልጅ ሲጠፋ ስልጣኔ መልሰው የሚገነቡ የጥበብ ዘሮች ማለት እንደሆነ አንብቤም ነበር። ሐኪሙም በተደጋጋሚ ነግረው ነበር። በግድግዳው ላይ የተሰመሩት መስመሮች ዝም ብለው ጌጣጌጦች አይደሉም። የላይኛው መስመር ስመለከተው የከዋክብት አቀማመጥ እጅግ ሚስጥራዊ በሆነ መንገድ ያሳያል። የኦሪዮንና የሲሪስ እንቅስቃሴ ነው። የታችኛው መስመር የናይል ወንዝ አባይን ጠመዝማዛ መንገድ ያሳያል። ሚስጥሩ ሁለቱ መስመሮች በአንድ ነጥብ ላይ ይገናኛሉ። ያ ነጥብ እጅግ በሚገርም ሁኔታ 314 ፋይ የሚል የጂኦሜትሪ ምልክት አለበት። እንግዲህ አስቡ፣ ይህንን መስመር ነበር ተከትዬ ስመጣ የነበረው። ከዚህ ከመግባቴ በፊት ይህን 3.14 ፋይ እና ሌሎቹ 127 እና 64 የተባሉ ኮዶች ከሰሜን ራስ ደጀን ጀምረው በወሎ ምድር ላይ ከዛ ከተዘጋ ዋሻ ውስጥ ያገኘሁት የጂኦግራፊያዊ አቀማመጥና ሚስጥራዊ ቀመር ነበር። አሁን ደግሞ በዚህ ቦታ ላይ ሁለቱ መስመሮች በአንድ ነጥብ ላይ ሲያገናኝ ያ ነጥብ 3.14 የሚል ጂኦሜትሪ ምልክት ፋይን አገኘሁበትም። አሁን ገባኝ። ያ ኮድ የኪክሮስና የቄንጥሎ መገኛ መስሎ ነበር። ለካ ኮዱ ፋይ ብቻ ሳይሆን ሰማይና ምድር የሚገናኙበት የመግቢያ በር የሚያመለክት ቁልፍ ነበር። ዋሻው የዘረደሸቶች ቤተ መዛግብት ነው። ጌታ ሆይ፣ ሳላስበው ወደ የት ምድር ነው ያመጣኝ? ወደ የት መቅደስ ነው ያስገባኝ? ጌታ ሆይ፣ ደስታም ሳግም ማዘንም። በመላው ዓለም የምትገኙ ውድ አድማጭ ተከታታዮችም የዘረደሸት ሚስጥር እነዚህ ከኖህ ዘመን በፊት የነበሩት ጥበብ ይዘው በኢትዮጵያ ዋሻ ውስጥ የተሸሸጉት የጥበብ ጠባቂዎች እነማን ናቸው? በዚህ ዋሻ ውስጥ አግኝቻቸዋለሁ፣ አውርቻቸውም አለው። የአባይ ውሃ ዳታ ናይል ወንዝ ዝም ብሎ ውሃ ሳይሆን ከዋክብት የሚመጣን መረጃ ወደ ዓለም የሚያጓጉዝ ሊኩዊድ ኢንፎርሜሽን መሆኑን የሚያሳየውን ሳይንሳዊ ትንታኔ በዚህ ዋሻ ውስጥ አግኝቻለሁ። የያዕቆብ መሰላልና ኳንተም ፊዚክስ አባቶቻችን በሰማይ ከዋክብትና በሰው ልጅ ዲኤንኤ መካከል ያለው ትስስር
እንዴት እንደሆነ በዚህ ሚስጥራዊ ዋሻ ውስጥ በዝርዝር ነግረውኛል። የጽዮን እውነተኛ ማንነትን ታቦቷ ከድንጋይ የተሰራች ጽላት ብቻም ሳትሆን ወደ ሌላ ዓለም ዳይሜንሽን የሚወስድ የከዋክብት በር ስታርጌት ለመሆኗ የቀረበው አነጋገሪ ማስረጃ ሁሉ ይዤላችሁ ቀርባለሁ። በእውኑ ውድ አድማጭ ተከታታዮቼ እዚህ በፊት ከምታስቡትና ከምታውቁት እውቀት ወጣ አድርጌ እወስዳችኋለሁ። እውነት ለመናገር ዓለማችንን ፈጽመን እንደማናውቃት አሳያችኋለሁ። ምድራችን ኢትዮጵያን በፍጹም የማንረዳትና እጅግ ሚስጥሩ የበዛ ሀገር እንደሆነ ነግራችኋለሁ። ኢትዮጵያ ታበጽሕደው በእግዚአብሔር የቃል የመንፈሳዊ ትንቢት ብቻም ሳይሆን የኳንተም ፊዚክስ ቀመር መሆኑን ስንቶቻችን እናውቃለን? እንግዲህ ካላመናችሁ ምንም ማድረግ አልችልም። ዛሬ በዚህ ዋሻ ውስጥ ያገኘሁትን የዘረደሸት ጠባቂ ስለ አባይ ወንዝ ዳታና ስለ ያዕቆብ መሰላል የነገረኝ ሚስጥር ቆይቶ ለሚመጣው ትውልድ ሳይሆን ለዛሬዋ የታመሰችው ዓለም መዳኛ ሊሆን ይችላል ብለን እናምናለን። በጆንዬ የተቋጠረ የኢትዮጵያ ምስጢር ሊፈታ ነውና ተዘጋጅታችሁ ተጠብቁናላችሁ። እነሆ በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ እኔ ናቡቴ እባላለሁ። እነሆ ናቡቴ ከአባት ወደ ልጅ የሆነን እውነት ለእናንተ እያስተላለፍኩላችሁ እገኛለሁ። ጊዜው ሲደርስ እምዘነ ጸርኮ ከፈር ከታነብብ እንዘ የመርከፍዱ ከጻፈ ወቀብ ምስጢር አበው ኖ ካየው ከፈለ ተናገር ካወቀው ከፈለ ጻፊ አባቶችን ሚስጥር ጠብቃሉኝ። ታላቁ አባት አባመና ኖ እኔም ካየሁትም ከሰማሁትም እየጨለፍኩና እየቀነስኩ የአባቶችን ሚስጥር ጠብቄ ለእናንተ እያደረስኳችሁ ነው። ሌሎች በማጋራት ቤተሰብ ኃላፊነታችሁን ተወጡላለሁ። ቀጣይ ክፍል ይዤላችሁ ቀርባለሁ። ሰላም